የአዲስ አበባ ከተማ አስተዳደር ከግሉ ዘርፍ ጋር በመተባበር የከተማዋን ሁለንተናዊ ልማት የሚያፋጥኑ በርካታ ፕሮጀክቶችን እያከናወነ ይገኛል። ከነዚሁ የልማት ስራዎች መካከል በሚድሮክ ኢንቨስትመንት ግሩፕ አማካኝነት የሚከናወነውና የ1 ቢሊዮን ዶላር ፕሮጀክት የሆነው የመሐመድያ ፕሮጀክት አንዱ ነው። የፕሮጀክቱ አካል የሆነው የሳር ቤት ሽያጭ ማዕከልና ፕላዛ በአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተመርቆ ለአገልግሎት ክፍት ተደርጓል። በዚህ ወቅት መልእክት ያስተላለፉት ከንቲባ አዳነች በመዲናዋ ውስጥ የሚከናወኑ የልማት ስራዎች የነዋሪዎችን ጥቅምና ምቾት መሰረት አድርገው እየተከናወኑ የሚገኙና ተጨባጭ ውጤትም እያስገኙ ያሉ መሆኑን ገልጸዋል። ከተማ አስተዳደሩ ከግሉ ዘርፍ ጋር በቅርርብ እየሰራ መሆኑን የጠቆሙት ከንቲባ አዳነች በዚህ ሂደት ውስጥ የሚድሮክ ኢንቨስትመንት ግሩፕ ተሳትፎ ላቅ ያለ መሆኑን ተናግረዋል። በከተማችን ላይ የምንሰራቸው አጠቃላይ የልማት ስራዎች ለሰው አንድ ግብአት የሚጨምሩ ለሰው ሸክም የሚያቀሉ አጠቃላይ ለሰው ክብርና ለሰው ጥቅም መዋል የሚችሉ እንዲሆኑ አስበን በዛ ልክ መስፈርት አስቀምጠን መስራት ከጀመር ከረምረም ብለናል። ውጤቱም አፍ አውጥቶ የሚናገር የሚታይ ሆኗል። የዛሬውን ልዩ የሚያደርገው ፕራይቬት ሴክተር ለልማት የተሰጠው መሬት ለህዝብ በዚህ ልክ እንዲውል ወስኖ ከውሳኔው ደግሞ በተጨማሪ ራሱ አልምቶ ህዝብ ይጠቀምበት ብሎ ማዋል አዲስ እሳቤ ነው፣ ለውጥ ነው። እጅግ በጣም እናመሰግናለን። ከተማ አስተዳደሩ ለግሉ ዘርፍ እያደረገ የሚገኘውን ድጋፍ አጠናክሮ ይቀጥላል ያሉት ከንቲባ አዳነች ዘርፉን መደገፍ ለሀገር ልማትና ብልጽግና ወሳኝ ነው ብለዋል። ብዙዎች እንደዚህ አብረን እየሰራን ነው። ይሄ የበለጠ እምነት እንድናሳድር በሀገራችን እንድንኮራ በተለይ በኢንቨስትመንት ዘርፍ የተሰማራችሁ ባለሀብቶች የበለጠ ኢንቨስት እንድታረጉ የበለጠ ሀብታም እንድትሆኑልን ገንዘብ እንድታገኙ ከልብ እንደግፋለን። ለምንድነው እናንተ ስታገኙ እናንተ ስትሰሩ ኢንቨስት ስታረጉ ሀገር ትለማለች፣ የስራ እድል ይገኛል፣ ገቢ ይጨምራል። ለሀገራችን ያሰብነውና ያለምነው ብልጽግና እውን ይሆናል። አዲስ አበባ ከተማን የሚመጥኑ መሰረተ ልማቶች በስፋት እየተከናወኑ እንደሚገኙ የጠቆሙት ከንቲባ አዳነች ከዚህ ቀደም መዲናዋ ይጎላታል ተብሎ የታመነበት ዘመናዊ ሞሎችን የመገንባት ስራ በተለያዩ አካባቢዎች እየተከናወነ እንደሚገኝም ገልጸዋል። ከተማችን ብዙ መሰረተ ልማቶችን ከዋና ከተማነቷን በሚመጥን የአፍሪካ መዲናነቷን በሚመጥን የዓለም የዲፕሎማሲ መናኸሪያነቷን በሚመጥን ልክ ብዙ ስራዎችን እየሰራን ያለ ነው። ብዙ ውጤቶችም ተገኝተዋል። እስካሁንም የሚጎሏትና በፍጥነት መስራት አለብን ብለን አቅደን ስንሰራ የቆየነው ሞሎች ነው። ኢንተርናሽናል ደረጃን የሚያሟሉ የግብይት ማዕከላት የሉንም። መሐመድያ ለዚህ ጥያቄ የመጣ ምላሽ ነውና በጣም እናመሰግናለን። ከተማ አስተዳደሩ መዲናዋ በሁሉም ዘርፍ ውጤታማ ትሆን ዘንድ አበክሮ እየሰራ እንደሚገኝ ያስታወቁት ከንቲባ አዳነች የከተማዋ ልማት ከግብ ይደርስ ዘንድ የግሉ ዘርፍ ተሳትፎ ከፍተኛ በመሆኑ የዘርፉ ተዋንያን በዚሁ ተግባር እንዲሳተፉ ጥሪ አቅርበዋል። ከተማችን ዓለም አቀፍ ደረጃዋን የጠበቀች ተወዳዳሪ የንግድ የሚሳለጥባት ለኢንቨስትመንት ምቹ የሆነች ለዜጎቿ ክብር ለነዋሪዎቿ ምቾት የምትጨምር የምትሆን ከተማ እንድትሆን እየሰራን ነው። ብዙ ውጤቶች ተገኝተዋል። አሁንም ተሳተፉ፣ ስሩ። አብረን ከሰራን እጅ ለእጅ ተያይዘን ከሮጥን ፍጥነታችን ከዚህ በላይ ይጨምራል። ጅማሮ ላይ ነው ያለነው። ባገኘነው ውጤት ደስ ይለናል፣ ግን አንኩራራም። ከዚህ በላይ መስራት ይጠበቅብናል። የዚያስ ዲዛይን ኢንተርናሽናልና የዲዛኮን ኮንስትራክሽን ስራ አስኪያጅ አቶ ደረጃ ሰፋ መሐመድያ ፕሮጀክት ሁሉን ያካተተ በከተማ ውስጥ ሌላ ከተማን እየገነባ የሚገኝ ትልቅ ፕሮጀክት መሆኑን ተናግረዋል። መሐመድያ ሁሉን ያካተተ በከተማ ውስጥ ሌላ ከተማና የስበት ማዕከል ሲሆን 1500 አፓርትመንት ዩኒቶች፣ 47 ቪላዎች፣ የህፃናት መጫወቻ፣ የወጣቶች መዝናኛ፣ 4 ፖይንትስ ባይ ሸራተን ሆቴል፣ 70,000 ሜትር ካሬ ቢልት አፕ ኤሪያ ያለው ዘመናዊ ሞል፣ ካርፉር ሃይፐር ማርኬት፣ የቢሮ ህንጻ፣ ሬስቶራንቶች፣ ፕላዛ፣ ለእግረኛ ምቹ የሆነ ፕሮመናድ፣ ጂም እንዲሁም የስፖርት ማዕከሎች፣ 8,000 የሚሆኑ የመኪና
ማቆሚያ ያካተተ ግዙፍ የሪል ስቴት ልማት ነው። የሳር ቤት የሽያጭ ማዕከልና ፕላዛ 13000 ስኩዌር ሜትር ላይ ያረፈና የተለያዩ አገልግሎቶችን ለመስጠት የተዘጋጀ መሆኑም ተገልጿል። ዛሬ የሚመረቀው የመሐመዲያ የመሸጫ ማዕከልና የሞል ፕላዛ ነው። በተለምዶ ሳር ቤት የሚባሉትን ሁለት ጎጆ ቤቶች የባህላዊ ኪነ ህንጻ ባህሪያቸውን በጠበቀ መልኩ ታድሰው አንዱ ጎጆ ለሽያጭ ማዕከል፣ ሁለተኛው ጎጆ ደግሞ ቴምፕቴሽንስ አት መሐመዲያ በሚል ስያሜ የሽያጭ ማዕከሉን እንዲሁም ፓብሊኩን የሚያገለግል ካፌ ተደርገው ተሰርተዋል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ፕሮጀክቱ በስኬት ይጠናቀቅ ዘንድ አስተዋጽኦ ያበረከቱ አካላትን አመስግነዋል።